ሆኖን ከዛሬው ጋር አስተሳስረን የምናየው ነገር ነው የሚሆነው አንደኛው እና ዋና የሚመስለኝ የዚህ አንካራው ስምምነት ወይም አንካራ ዲክላሬሽን እየተባለ የሚጠቀሰው ነውና ከሱ ጋር የተሳሰሩ እስከዛሬ ድረስ ያሉ ክስተቶች አሉና የአንካራ ስምምነት በኢትዮጵያ ፖለቲካ ኃይሎች ዘንድ በሶማሌ ፖለቲካ ኃይሎች ዘንድ በሞቃዲሾ የቀንዱና የቀጠናው አገሮች ላይ ሌሎች የዓለማችን አገሮች ተቋማት ቱርክ ፈረንሳይ አሜሪካ አፍሪካ ህብረት ኢጋድ ጅቡቲን ጨምሮ የተለያየ አስተያየቶች ተደምጠዋል የአገር መሪዎችም አስተያየት ሲሰጡ አይተናል ከኤርዶጋን ጀምሮ ሌሎችም የፈረንሳይ ማክሮን ሁሉንም አስተያየት ሲሰጥም ሰምተናል ለአንተ ለአያና የአንካራ ስምምነት ምንድነው እንዴት ኢትዮጵያ አሸነፈች ሶማሊያ ተሸነፈች ሶማሊያ አሸነፈች ኢትዮጵያ ተሸነፈች ሁለቱም ተሸነፉ ሁለቱም አሸነፉ የዊን ሎስ ማትሪክስ ነው መስራት እንፈልገው ለአንተ ምንድነው አያና ያ በዊን ሎስ ማትሪክሱ ላይ ዊን ዊን ነው ያው እንግዲህ ዊን ዊን ሲባል ሁሉ ጊዜ እንደው ለዲፕሎማሲው ዊን ዊን ይባላል እንጂ ማን የበለጠ ተጠቃሚ ነው የሚለው ሊለያይ ይችላል አትሊስት ግን ሁለቱም አካላት ተጠቃሚ ቢሆኑበት አትራፊ የሚሆኑበት ነው የሚለው የኔ እይታ በጥቅሉ የአንካራው ስምምነት ምንድነው ሲባል አይ ቲንክ እንዴ የምታውቀው ይመስለኛል ኳስ በመሬት የሚባል ነገር አለ ኳስ በመሬት በጠለዝ በስቶ ነበርና በተለይ በሶማሊያ በኩል ከዚህ በፊትም እዚሁ አዲስ ኮምፓስ ላይ መጥቼ ተነጋግረናል ከፍተኛ ይሄ ኳስ ወደ ላይ መጠለዝ ስሜት ነበረ የመሯሯጥ የመራወጥ የመዋከብ መፋጠጥ ነኝን የመሳሰሉ ዳይናሚክ ነበረ ኢንተርናሽናል ኮሚኒቲውን በተቻለ መጠን ተሯሩጦ ድረሱልኝ ማለት ተደፍር ያለው ድንበሬ ዳር ድንበሬ ሊነካ ነው ተወረር ያለው ሚል አይነት ስሜት ወደ ግጭት የሚያመራ እንደዚህ አይነት ኤስካሌሽን እንዲህ አይነት እድገት ነበረው ሂደቱና ይሄንን ዲኤስካሌት የማድረግና በምክክር በሰላማዊ መንገድ ሊፈታ የሚችል እንደሆነ የኢትዮጵያ ኢንትረስት የሶማሊያን ሉዓላዊነት የሚነካ ሶማሊያን የሚጎዳ እንዳልሆነ ፍትሃዊ እንደሆነ ደሞ የሶማሊያ ሉዓላዊነትም ደሞ የሚከበር እንደሆነ በኢንተርናሽናሉ ህግ በኢትዮጵያም እንደሚከበር እነኝን አገናዝቦ መደላድል የሚያደርግ ንግግርና ስምምነት ነው የተደረገው በሚቀጥሉት ወራት ውስጥ እንዴት አድርገን እነኝን ነገሮች እናቻችላለን የሚለው ሊነጋገሩበት ትላንትና አይ ቲንክ ሉካን ነበር የሶማሊያ ሉካን ኢትዮጵያ ነበር በኋላ ላይ ሊነካው እንችላለን እንደገና ተከታታይ ብዙ ነገሮች ይኖራሉ ሶ ቴክኒካሊ የሆኑ ነገሮች ታንጀብል የሆኑ ነገሮች በሚጨበጡ የሚዳሰሱ ነገሮች ሌሎች ስምምነቶችና ውሎች ከውስጡ ሊወጡ የሚችል ኢትዮጵያና ሶማሊያ ወደ ግጭት ወደ መጣላት ወደ መገዳደል ወደ ጦርነት የሚያመራውን መንገድ ይዘውት የነበረ ይመስላል ትራጀክተሪው የመጫጫሁ የመቆጣቱ ሌሎችም አካላት ይሄንን በማጋጋም ውስጥ ጥቅም አለን የሚሉ ሰሞኑንም እንደምናየው እንግዲህ በኋላ ላይ ተፍተፍ ይያሉ አሁንም ያላረፉ አካላት አሉ ለነሱ እጅ የተሻለ ነገር እነሱ ያሸነፉ እኛ እየተሸነፈን ነበር ኢትዮጵያም ሶማሊያ because ወደ ግጭት ከሄድን እንበልጥ ይሆናል በአቅማችን ልንበልጣቸው እንችላለን ግን ተጠቃሚ ያለው ነው ከግጭት ሁሉም ተጎጂ ነው የሚሆነውና ከዛ መስመር የመለወጥ የቱርኩ ፕሬዝዳንት ኤርዶጋን ኢትዮጵያም ላይ ሶማሊያም ላይ ኢንቨስትመንት ኢንትረስት እንዳለው ሀገር የተሻለ ባይላተራል ሪሌሽንሺፕ ከሁለቱም ጋር እንዳለው ሀገር ይሄንን ኢንትረስት ለማስጠበቅም አካባቢውን ጸጥታ ለማስጠበቅም በሚለው ሐሳብ ላይ እነኝና ሀገሮች መሪዎች አነጋግሮ በተቻችለን ተነጋግረን ልንፈታ እንችላለን የሚል ነገር ነው ማለት የተቀመጠው ግልጽ የሆነ ምንድነው የሚሆነው ከሶማሊላንድ ጋር የተፈረመው የሞዩ የኢትዮጵያ ወደብ ፍላጎት እንዴት ነው የሚሟላው የሶማሊያ ቴሪቶሪያል ኢንቴግሪቲ የሚለው ምንድነው እንዴት ነው የሚከበረው ኢትዮጵያ እሱን በማክበር ውስጥ ምን ታረጋለች ብዙ ሌሎች ነገሮች ኋላ ላይ ከዚሁ አካሄድ መንፈሱን የግንኙነታችንን መንፈስ ከማሻሻል ውስጥ እየወጣ የሚሄድ የተመረተ ወደፊት የሚመጣ ቴክኒካሉ ነገር ወደፊት እንደሚመጣ ተነጋግረው በሚቀጥለው 4 ወር ውስጥ አላሁን ግን ያካሄድ የሚገለው እናድርግ በሚለው ተስማምቶ ነው ያንካራው ስምምነት የእይታ ያመለካከትና ያካሄድ ለውጥ ለማድረግ የተደረገ ስምምነት ነው
ለሰላም በጣም በጎ የሆነ ስምምነት ነው ሁለቱም አካላት ሉዝ አላረጉም ጦርነት ሞት መገዳደል አካባቢው ላይ ግጭት ቴንሽን መኖሩ እነኛ ሀገሮች ደሃ መሆናቸው ኢትዮጵያ ወደብ የሌላት አክሰስ የሌላት ባህር ኃይል የሌላት ሀገር በመሆኗ ታፍና 130 ሚሊዮን ህዝብ ይዛ ወላ ቀርሆና መቅረቷ ጥቅማችን ነው ብሎ የሚያስቡ ክፋት ያላቸው አካላት እንዲሁም ከዚህ በፊት አይ ቲንክ አቤጋ ተናግሯል ሞት ከስሯል ጦርነት ሞት ነው የሚያመጣው ስለሆነ ከዛ ውጪ ግን የከሰረ የለም ከኢትዮጵያና ከሶማሊያ እስቲ ከንትኖቹ ቢያንስ ኮንቴንት ዋይዝ አንድ ሁለት ነገሮች ላንሳና አስተያየት ሰጥበት ዊን ዊን ነው ዊን ሎስ ነው ሎስ ሎስ ነው ሎስ ዊን ነው የሚለውን ነገር ለማየት አንደኛ የራሱ የቱርኩ ፕሬዝዳንት የቱርኪዮ ፕሬዝዳንቱ የተናገረው ነገር ነው እሱ ምንድነው ያለው ይሄ ስምምነት ታሪካዊ ነው ስምምነቱ ለወደብ አልባ ኢትዮጵያ የባህር መተላለፊያ በር እንድታገኝ የሚያደርግ ነው ብሏል ይሄ በስምምነቱ ወቅት በሁለቱም ፊት የተናገረው ከዛም በኋላም ወጣቶችን ሰብስቦ ነበር ኤርዶጋን ወጣቶቹን የራሱ የቱርክ ወጣቶችን ሰብስቦ የሆነ ሌላ ስቴት ላይ ይሄንን ነው የተናገረው ቱርክ የሰላም ሰው ሆናለች እንደዚህ ለኢትዮጵያ የባህር በር የሚያስገኝ ወዘተ ብሏል ኦኬ አንድ ሁለተኛ ኢማኑኤል ማክሮን ነው የፈረንሳዩ ኢትዮጵያ ከጎረቤት ሀገራት ጋር በውይይት እና ዓለም አቀፍ ህግን ባከበረ መልኩ የባህር በር ለማግኘት የምታደርገውን ጥረት እደግፋለሁ ብሏል የፈረንሳይ ፕሬዝዳንት ነው እንግዲህ ይሄ ሰው ሶስተኛው ስምምነቱን ወደ ተግባር ከመቀየር አንፃር ኮንቴንት ዋይዝ ምንድነው የሚመስለው ቢያንስ በፍሬምወርክ ደረጃ በዛ ስምምነቱ ላይ የተቀመጡ ነጥቦች አንዷን ብቻ መዝጄ ላውጣት ኢትዮጵያውያን ጋር ውይይት ስለሆነ ማለት ነው አንዱ ነጥብ እንደሚለው በሉዓላዊ የሶማሊያ መንግስት ስር ኢትዮጵያ አስተማማኝ ደህንነቱ የተጠበቀ እና ዘላቂ የባህር መተላለፊያ እንድታገኝ የሚያስችል ለሁለቱም ሀገራት ጠቃሚ የሆነ የኮንትራት የኪራይና ተመሳሳይ የንግድ አሰራር ኮመርሻል የንግድ አሰራር የንግድ ህግ ማለት ነው መንገዶችን በጋራ በመሆን ለማጠናቀቅ ተስማምተናል ነው ቢለው እኔና አንተ ስናነሳው ከነበረ እኔና አንተ ያወራ ነው ካላነው ኮንቴክስት ብቻ እንደው ሉሰድና እዚህ ውስጥ ያጣነው ነገር ምንድነው የሚለውን ነገር እንድታነሳ ፈልጋለሁ አንደኛ አዌርነስ ከመፍጠሩ የባህር በር ከወደብ አኳያም ሁለተኛ መሪዎቹ ከተናገሩት አኳያም ሶስተኛ ስምምነቱ ከያዘው ይዘትም አንፃር ምንድነው እንደ ኢትዮጵያዊ ምንድነው ሉዝ የተደረገው ነገር ወይም ይሄ ነገር ምንድነው የሚያመላክተን እሱ ላይ አስተያየት ሰጥበት ያጣነው ነገር ማይልም ግልጽ በሆነ ሁኔታ እኮ ከጠየቅነው የተሸረፈ ነገር እንኳን አይታይም እንዳልኩ ይሄ ስምምነቱን ከእንድምታ አንፃር ነው የምናየው እንደንታውን ደግሞ ስትቃኝ ያስማማ አካል ትልቁን ቦታ ይይዛል ያስማማ አካል ማለት የቱርክ መንግስት ኤርዶጋን ማለት ነው እሱ ስለዚህ ስምምነት ሲናገር የተናገረው ኢትዮጵያ ባለፈው 2 አመት ውስጥ እየጠየቀች ያለችው ጥያቄ ታገኛለች ያለምንም ማወላዳት ይሄንን ስታገኝ ግን የጎረቤት ሀገሮችን ሉዓላዊነት የሚጥስ አይሆንም መጀመሪያም እኛ የጎረቤት ሉዓላዊነት እንጥሳለን ተብሎ አይታወቅም ታስታውስ እንደሆነ ይሄ ሐሳብ እንደመጣ በጣም በቃ ቀውጢ ተደርጎ ነበር በኤርትራ በኩል ነበር ትኩረቱ የተሽከረከረ ነው ሶማሊላንድ ሶማሊያ ኤርትራ በጅቡቲ ይዞራል ሆነም ቀረም ኢትዮጵያ የባህር በር ታገኛለች አሁን በፊት ላይ ፍላጎት አለን ምናምን ከማለት ከመዳዳት ወጥተናል ኢንተርናሽናል ኮሚኒቲው ፍጥጥ ባለ መንገድ እየተናገረው ኢትዮጵያ የባህር በር አግባብ ነው እኛ ታስታውስ እንደሆነ አንቀጽ 128 ንዑስ አንቀጽ ሀለ ያልን የተባበሩት መንግስታትን ዶክመንት ወደ ሚዲያ የመጣሁበትን የራሴ በዛ አካባቢ ጊዜ እነኛን ነገሮች ብሬክ ሰዎች አይናቸው ፍጥጥ ብሎ አዲስ ነገር ነው ሆኖባቸው ነበር የሚያዩ ምንድነው የሚያወራው ትራንዚት ስቴት ምንድነው ላንድ ሎክድ ስቴት ምንድነው ኢንተርናሽናል ህግ ምን ይላል የሚለው ነገር ገና እንደ አዲስ ተደርጎ በ2 አመታት ጊዜ ውስጥ ይሄንን ብሬክዳውን ተደርጎ ወደ ህዝብ ማውረድ ተችሏል
የኢትዮጵያ መንግስት እዛ ላይ በዲፕሎማሲው ደረጃ የሚሰራውን ስራ ብዙ ነገር ሰርቷል እንደ ህዝብ አካል እኛም እንደ አንቂዎችም ብዙዎችም ሰርተንበታል ተነጋግረንበታል ተወያይተንበታል በስሏል ነገሩ አሁን ምታደበሰብሰው ምትፈራው ምታፍረው ምትሽኮረመመው ነገር አልቋል ማለት ነው ኢትዮጵያ የባህር በር ያስፈልጋታል ምን አይነት የባህር በር ዘላቂ አስተማማኝ ልክ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንደሚሉት ኪራይ ለድግድ የተጠቀምንበት እስካሁን የነበርንበት ከጅቡቲ ያለን ማለት ነው ለኪራይ ቢሆንማ ይሄ ሁሉ ነገር ምን አመጣው እኛ ባህር ኃይላችንን እናሳርፍበት የምንችል በሰጥቶ መቀበል የኢትዮጵያ ዘላቂ የባህር በር እንፈልጋለን ይሄ ፍትሃዊ ጥያቄ ነው ይሄን ጥያቄ ለማስፈጸም የማንንም ሉዓላዊነት አንነካም የአንካራው ስምምነት የሚለው የናንተን ሉዓላዊነት አይነኩም ሌሎች አካላት ሊዘርፏችሁ ነው ሊገሏችሁ ሊያፍኗችሁ ነው የሚለው ውሸት ነው የሚለው ነገር ተነጋግረን ወደዛ የመሄድ አስቸጋሪ ነው እንግዲህ አሁን እኛ አካላት ኢንተረስታቸው አልቆመም አሁንም ይነካካሉ ተንኮሳዎች አሉ ብዙ ነገር አለ ራስህም ላይ እንዳየሁት እንዳስሰዋለን እንዲያስባለሁ የኢትዮጵያ ምን ሉዝ አርጋለች ኢትዮጵያ የሚለው አጭር ጥያቄ ግን ለመለስ ምንም ሉዝ አላረገም ይሄ ስምምነት እኛ የጠየቅነው የምንፈልገውን የናሽናል ኢንተረስታችንን ባልሸረፈ መንገድ የሌሎችንም ሉዓላዊነት ሳንነካ ልናገኘው እንደምንችል ያረጋግጠ ያበከረ በዛም ላይ መስማማት እንደሚቻል ሶማሊያ ጭምር መስማማት እንደሚቻል ያሳመነ እንዴት አርገን ዲቴሉ እንዴት ነው የሚሆነው ሉዓላዊነቱና ኢትዮጵያ ዘላቂ ባህር በር የመፈለጓን ጥያቄ እንዴት እናስማማዋለን እንዴት how do we marry these two ሲባል እሱ በዲቴል በንግግር የሚመጣ ነው በሂደት ነው ሰው ተመካክሮ የማይፈታው ነገር የለም ጥሩ ይሄ ከሆነ ዘንዳ አንዳንድ ሁሉም አይደለም አንዳንድ የኢትዮጵያ ፖለቲካ ኃይሎች በተለይ ውጭ ያለው ነው በአብዛኛው ሚዲያውን ጨምሮ ኢትዮጵያን ሉዝ እንዳረገች የዲፕሎማሲ ውድቀት እንደሆነ የሶማሊላንድ ጉዳይም ይሄው በሾርኔ እንደቀረ ስለዚህ የውድቀት ካባን የተለበሰው ሚል ሚዲያዎቹን በሙሉ ፕላትፎርሙን አይተዋል በያስባለሁና ከምንድነው የመነጨው የሚል ጥያቄ ማንሳት ፈልጋለሁ አንዱ እዚህ ላይ የሀገር ኢንተረስት የሆነ እየተነጋገርን ያለ ነው the other side የሚነሱት ኢሹዎች ላይ እንዴት ነው አድሬስ የሚደረገው የሚለውንም ማንሳት ጠቃሚ ስለሚሆን ነው ለምሳሌ ብዙዎቹ ከዚህ ከኤርትራ ጋር ቅርበት ያላቸው ሚዲያዎች በዋናነት የሚያስተጋቡት ትላንትና ሶማሌ ስምምነት ሲደረግ ይሄ መንግስት በስፔሲፊክ ጠቅላይ ሚኒስትሩ ይሄው ጦርነት ሊያመጣብን ነው አስከበበን እንደዚህ ያው የምትሰማው ነው ነበር ኦኬ አሁን ደግሞ ልክ የአንካራ ስምምነት ሲካሄድ እንዴት የሶማሌላንድ ነገር ይቀራል የሚል ደግሞ እነዚሁ ሰዎች እነዚሁ ትላንትና አስከበበን በሶማሌላንድ ኬዝ ብሎ ያሉ ሰዎች ተገልብጠው ካደኩ ክደት ፈጸመ የዲፕሎማሲ ውድቀት ሶማሌላንድን እንኳን እኛ አይደለም እኛን ሶማሌላንድን ሁሉ ካደሚ ይዘው መጡ በደንብ እንደው ሚዲያው ሰው እንዲያያቸው ስለምፈልግ ነው ይሄ ሁለተኛ ነው ሶስተኛ ምናልባት ከኛ ምንውጣና የሞቃዲሾ መንግስት የቀድሞ ባለስልጣናት ጨምሮ አንድ ጠቅላይ ሚኒስትር የነበረው የቀድሞ የፋራዴድ ልጅ መሰለኝ እስከ መክሰስ የሶማሊያን ሉዓላዊነት አሳልፎ መስጠት ነው አንካራ የተደረገው እስከ ማለት የሄዱበት እንደሞታ ያለ በተቃራኒ ኤርትራ ዝም ብላለች ግብጽ ዝም ብላለች ወይም ደግሞ በኋላ ምናነሳቸው እንዳልከው ውስጥ ለውስጥ የሚሰሩ ስራዎች አሉ ሶ ከኢትዮጵያውያን አንፃር ይሄንን የተቃወሙት ሰዎች ደብል ስታንዳርድ ይዘው ሲጫወቱ ስለተመለከትኩ ነው ምንድነው የሚታየህ ያልኩትና ማለት ከነዚህ ሰዎች አንፃር አጭር አስተያየት የምትሰጠው ነገር ካለ እሱን እንስማ ኤርሚኒ ካንተ ጋር ማለስማማው ኤርትራ ዝም አላለችም ግብጽም ዝም አላለችም እነኚህ ሰዎች የሚያወሩት ለማን ነው አትሊስት ምንድነው በአንካራ ደረጃ ጥሩ ነው ያ ኤርትራና ግብጽ ናቸው ያናገሩን ያሉት እንጂ በአማርኛ ስላወሩ ብቻ የሌላ የኢትዮጵያ አይደለም ብቻስ አይደል በአማርኛ ስላወሩ ብቻ በኢትዮጵያ አርገ እንዳታናስብ ምንድነው ኦፊሻሊ ነው ያለው አሁን ለምሳሌ ጅቡቲ ኦፊሻሊ አለ አንካራውን ስምምነት እንደግፋለን ግን በናምናምን የሚል ጅቡቲ የውጭ ጉዳይ ሚኒስትሩ ናይተናል አሜሪካ በይፋ ተናግራለች ኢጋድ በይፋ ተናግሯል አፍሪካ ህብረት በይፋ ተናግሯል
ፈረንሳይ በይፋ ተናግራለች ሌሎችም እና ኢንክሉዲንግ ኢቭን ኳታር ራሷ አንካራ ስምምነት ደግፋለሁ ብላ ስትል ነው የምታየው ጎረቤት ኤርትራና ግብጽ ግን ምንም ኦፊሻሊ ያሉት ነገር ስለሌለ ነው እንጂ ውስጥ ለውስጥ አይሰሩማ በኋላ እንመጣበታለን አይ እሱ ነው እኔ አሁን እነሱ አይናገሩበት ምክንያት መጀመሪያውን ከሶማሊያ ጋር ያለውን ነገር እኮ ያናሩት እነኛ አካላት ናቸው መጀመሪያውኑ የሶማሊያን መንግስት ወደዚህ አይነት መወብራትና መቆጣትና መቀበዝበዝ እስከሚመስል ድረስ ዓለምን ዞሮ የመጫጫው ተስተውሳለህ ስንነጋገር ነበር ጣሊያን ሄዶ ቪላዎቻቸው አሉ ኑ ግቡ ተመልሶ ብሎ ኮሎናይዘሮችን እስከመጥራት ድረስ ሰውየው አፍሪካ ዩናይትድ አፍሪካን ዩኒየን መጥቶ ምን እንደተፈጠረ አይታል ኮምፕሊት ከአንድ ወጣት ከጎረምሳ እንኳን ትንሽ አንድ ሁለት ካለ በኋላ ማያሳየው ባህሪ ነው ያሳየው እንዲህ እንዲሆን ያደረጉት እነኛው አካላት ናቸው ኤርትራን በሚመለከት ኤርትራ ኢንተርናል ፖለቲካን በፍጹም ማስተናገድ የማትችልበት ቦታ ላይ ናት ኢንተርናሊ በማንኛው በህፃን ልጅ እንኳን ሲቪክስ ሌሰን ዘንድሮ በጀመረ በወጣት ተማሪ እንኳን አይን የኤርትራን ፖለቲካ ለንግግር የሚያሳፍር ነው the north korea of africa ነው የሚባለው አንድ ግለሰብ እላዩ ላይ ቁጭ ብሎ እንደፈለገ አድርጉ ያለ ኮንስቲቲዩሽን ያለ ምርጫ ያለ ምን ኢኮኖሚውን ኮምፕሊትሊ አድቅቆ እላዩ ላይ ቁጭ ብሎ በዲክቴተርሺፕም አይነት አለ ኢንተርኔት የሌለበት ሀገር አድርጎ የግል ንብረቱን እንኳን ሰው እንዲያበላሽ አድርጎ ያኖረው ሀገር ነው ምንም ይሄ ለማንም እንደብቀው ነገር አይደለም ሂድና ቻርቶች ማየት ይችላል የኢኮኖሚ የጂዲፒ ፒፒፒ ምናምን የሚባሉ ቻርቶች ሲወጡ ኤርትራ ግሬይ ነው ከለር የለው ልክ ከዚህ ዓለም እንዳልሆነ ነው ከለር የለው ዳታ የለም ነው አሁን ሰው ደሃነው ሶማሊያ ምናምን ተብሎ ኢትዮጵያ ታወዳድራለ ኤርትራ አታወዳድርም ይሄን ሀገር እስከዚህ ነው የደረሰው በውስጣዊ ጉዳዩ ወደ ውድድሩም እንዳይገባ ዳታ እንኳን የሌለው አድርጎት ለያዥ ገናዥ አስቸጋሪ አድርጎታል የኤርትራ ፖለቲካ ስለዚህ የውስጣዊ ፖለቲካው ለውይይት አይቀርብም ህዝቡ ወደ ውስጥ እንዳያይ ሙሉ በሙሉ ወደ ውጪ ማድረግ አለበት ለረጅም ጊዜ ከቲፒኤልኤፍ ጋር ያላቸውን አንታጎኒዝም ተቀራራቢነት በባህልም በብዙ ነገር ያክስትና ያጎት ልጅም እንደሆኑ ይወራል እና ይሄ ቅርበቱም ስላለ የባህልም ተውህደቱ ስላለ ፉክክሩም ስላለ እዛ ላይ ትኩረት እንዲያደርጉና ቲፒኤልኤፍ ላይ ትኩረት እንዲያደርጉ ለረጅም ጊዜ ሰርቶበት ነበር አሁን ቲፒኤልኤፍ በዛ ይዘት በሌለበት ሁኔታ ላይ ኢትዮጵያን እንደ ሀገር ሊወዳደሩ የማይችሉት ሀገር ነው because at least እነሱ ዳታ የላቸውም እኛ ከአምስቱ ትልልቅ ኢኮኖሚ ውስጥ ችግር አለ አንኤምፕሎይመንት ችግር አለ የምግብ ራስ መቻል ስቲል አንዳንድ ቻሌንጆች አሉ የሰላምና የጸጥታ የህግ የበላይነት የዲሞክራሲ ሲስተም እነኚህ ሁሉ ጉለት ያላቸው ነገሮች አሉ ኖሮ ነው ይጎደለው የነሱ ነን ኤግዚስተንት ነው ይሄንን ወደ ውስጥ እንዳያይ ወደ ውጪ ለማትኮር ስላለ ፍላጎቱ ኮምፕሊትሊ ሁሌ ከውጪ ችግር መፈለግ አለበት ማኑፋክቸር ተደርጎ ብትተወው እንኳን አዲስ ነገር ይፈልጋል ዛሬ ሁሉ ነገር ብንተው በርግጠኝነት ድንበር ጥሶ ገብቶ የሆነ ነገር አድርጎ ማኑፋክቸር because ከውጪ ያለው ነገር ከጠፋ immediately ሰው ላለፈው 30 40 አመት ምንድነው የሆንኩት ብሎ ወደ ውስጥ ያያል ዓለም የት ነው ያለው እኔ የት ነኝ ያለሁት ብሎ ወደ ውስጥ ያያል ስለዚህ ወደ ውጪ ትኩረቱን ማዞር አለበት በግብጽ በኩል ያለው ግብጽ ለረጅም አመት almost ባህል እስከሚሆን ድረስ ፉክክራቸውን ከኢትዮጵያ ጋር ኢትዮጵያ የተሻለ ነገር ካገኘች ግብጽ እንደከሰረች ነው የፖለቲካል ሳይኮሎጂያቸው አንታጎኒስቲክ ነው ከኢትዮጵያ ጋር ቀጠናው ላይ አካባቢው ላይ አለቃ የመሆን ፍላጎት አላቸው ለረጅም ጊዜ የኖረ ነው እዛ አካባቢ ላይ ያረብ ተሰስርን ለመስራት ሱዝ ካናል ላይ ብዙ ነገር ላይ ከሌሎች ሀገሮች ጋር የአካባቢው አለቃና ዋነኛ ሆኖ መታየት ተአማኒነት እንዲኖራቸው ሌላ አካል እንዲመጣ አይፈልጉ ቀይ ባህር ላይ በተለይ እንዲመጣ አይፈልጉ because በዛም የሚጠቀሙት ነገር አለ ከአሜሪካ ብቻ ወደ 3 ቢሊዮን በቀጥታ ውትድርና እርዳታ ይቀበላል ስለዚህ እነኚህን ጥቅም የሚጋራን የሚፎካከረን አካል ነው ብለው ስለሚያስቡ ኢትዮጵያን በተለይ ደግሞ በአባይም ላይ ያላቸው ኢንትረስት ስላለ ኢትዮጵያን ወደ ታች የማድረግ ፍላጎት አላቸው እና እነኚህ ሁለት ኢንትረስት ያላቸው አካላት አንደኛው ውስጠኛ ችግሩን ለመሸፈን አንደኛው ደግሞ ቋሚና ዘላቂ የሆነ የኢንትረስት ኮንፍሊክት አለኝ ብሎ የሚያምና አካል ኢትዮጵያ የምታደርገውን ፍለጋ ለመዝጋት እየተራወጠ ነው ከዛ ከትልቁ ካላቸው ዓላማ ውስጥ አንዱ ኤርትራም በግልጽ በሆነ ሁኔታ አማራ ክልል ላይ ያለውን ብጥብጥ ውስጥ ገብቶ በወታደር ደረጃ እንኳን እስከ መምራት ነው ያለው ኢንተለጀንስ የሚያሳየው ውስጥ ገብቶ ተማርከዋል
በፊት የነበረው የማሰልጠን የብዙ ነገር ሳይሆን ውስጥ ገብቶ ወታደር አስገብቶ እስከመዋጋት ድረስ በእንደዛ ደረጃ ጥሰው የመግባት ነገር አለ። ችግሮቻችንን ለማጧጧፍ የማይሰሩት ነገር የለም ማለት ነው። ግብጾቹ ስፖንሰር እንደሆኑ ይታወቃል። የተወሰኑ አካላት በሚዲያዎች በተለያየ መንገድ ክፍያ እንደሚደረግላቸው ስፖንሰር እንደሚደረጉ ያለ ኢንተለጀንስ አለ። ስለዚህ እነኚህ ሰዎች መጥተው ሲያሻቸው በዚህ በኩል ለምንድን ነው የሚነካካው? ጊዜው ገና ነው የባህር በር ምናምን ይላሉ። ጊዜው ገና ነው ማለት በየአመቱ 2 ቢሊዮን በላይ ሉዝ እያደረክ ቀጥታ የምትከፍለው ራሱ ሌላውን ጊዜው መቼ ነው? ገና በየአመቱ እየከፈልክ ነው። እንግዲህ ጊዜው አልፏል እኮ ቆይቷል። ሲያሻቸው ደግሞ ኢትዮጵያ ባንዲራ ኤርትራን ከነሙሉ ሉዓላዊነቱን ክደው እኮ ለጥፈው የሚመጡ ሰዎች ናቸው። በዚህ በኩል ደግሞ ዞሮ ጊዜው ገና ነው ይላሉ። ከጎረቤት አጣላን ይላሉ። ልክ ደግሞ ትንሽ ፑሽ ባክ አለ ሲባል ደግሞ በዚህ በኩል ከሰርን ይላሉ። እየተቀያየሩ ይሄንን ነው የሚሰሩት። ሌላ ነገር ማለት አይችሉም። ለምን? ኢንትረስታቸው ከፋዩ እዛ ነው፣ ስፖንሰሩ እዛ ነው፣ አሰልጣኙ እዛ ነው። በአካል ጭምር ገብቶ አብሮ ከነሱ ጋር የሚያቦካ አካል ነውና ጸረ ሀገር ሆነው በግልጽ ሁኔታ ከሌሎች አካላት ጋር ቆመው ያሉ ናቸው። ስለዚህ እነሱን መስማቱ ብዙ ለውይይት ድምቀት እንደዚህ እንጠቀምበት ይሆናል እንጂ አንድ የተስተካከለ ሰው እኮ ስብሰባ መካከል እንትና እጁን ሳይጨብጠው አለፈ ጠቅላይ ሚኒስትሩን ብለው እኮ ዜና ነው የሚሰሩት። ይሄ እንግዲህ ከዚህ በላይ መውረድ ትችላለህ እንዴ? ሰው እንዲህ ያወራ እየተጫወተ ሳይጨብጠው በጎኑ አለፈ ብለህ ዜና 2 ቀን ሙሉ ትሰራለህ። ለምን? ኤኒቲንግ and everything against ኢትዮጵያ የሆነ ምንም ብቻ ፈልጉልኝ፣ መንግስትን ሊያራክስልኝ የሚችል ዲስቴብላይዝ ሊያደርግ የሚችል ሊያጠፋ የሚችል ምንም ፈልጋችሁ አቅርቡልኝ፣ እሱን እጄ በጣለኝ የሚል ስፖንሰር የተደረገ አካል። ስለዚህ ስራውን እየሰራ ነው። ዝም ብለህ ማየት በዲፕሎማሲ ደረጃ የት እንዳለን እንግዲህ እያየህ ነው ያለው። አንድ ነገር የማይታሰብ የጠፋ እኮ ለ40 ዓመት ያህል ኢትዮጵያና ባህር በር የሚባል ህልም ተደርጎ የሚታሰብ ነገር በ2 ዓመት ውስጥ ዛሬ ትልልቅ ሀገራት የባህር በር ከማግኘት በዘለለ ባህር ኃይላችንን እንዴት ሊደግፉ እንደሚችሉ እያናገርን ያለን። ይሄ ዲፕሎማሲ ስኬት አይደለም የሚል ሰው ምንም ማድረግ አትችልም። እንግዲህ ከዚህ በላይ ምን ታደርገዋለህ? አያያዩ ናቸው አንዳንዶቹ። ይሄው ያድራል ተብሎ ሲጠበቅ ሳያድር እንኳን ሄደ ማክሮን ብሎ ዜና አይደለም ፕሮግራም ይሰራሉ። በጣም የሚገርም ማለት ነው። በዛ በቆየበት ወቅት ምን ተናገረ ምን ሰራ አይደለም ለነሱ። ዲፕሎማሲ ማለት ሰውየው ቆይቶ ሸራተን አድሮ ወይም ኤምባሲው አድሮ ወይም ምናምን መሄድ ነው ማለት ነው። አያችሁ ኢትዮጵያን እንኳን መቀመጥ አልፈለገም። ትራንዚት ነው ያደረጋት ሁሉ ዜና እኮ ነው እንትን ውይይት ነው የሚሰማው። በቃ ዋና ተንታኞች ሆነው የማክሮን መጣ ወይ ሀገሪቷ ያልተረጋጋች ስለሆነ ጥሎ መጣ ሄደ ዜና ሊሰራ ሲባል ሰውየው ለካ ሄዷል የሚል አይ ዶንት ኖ አያናኔ በጣም ነው የሚከብደኝ። መዝናናት መቻል አለበት። ኤርሚ አንድ ነገር እንትን አለው፣ ሁሉ ነገር ገደብ አለው። እኔ አሁን በቀደም ቲክታክ ላይ ገብቼ እያልኳቸው ነበር፣ ስድባችሁ እንዴት እንደተስማማኝ እያልኳቸው ነበር። የሆነ ፎቶ ለጥፌ በቃ ምንም ማድረግ አትችልም። በአመክኖ ሲሆን ወቀሳ ነቀፋ ትሰማለህ። እንዴት ነው ይሄ ነገር ታመዛዝናለህ፣ ታሰላስለዋለህ። ያለ አንዳች ምክንያት ሁሉ ጊዜም ችግር ፈልጎ የሚመጣ አንዳንዴ ፈጥሮ የሚመጣን አካል ለመዝናኛ ከመጠቀም ሌላ ጥፋት እንዳያጠፋ ከማጋለጥ በዘለለ ምንም ማድረግ አትችልም። በዚህ የሚሞኝ ሰው የለም። አይ ዶንት ቲንክ ሶ አለ። በዚህ አይደለም ከዚህ ባነሰ የሚሞኝ ሰው አለ። እሱ እንዳይሞኝ ይሄ እውነት አይደለም። ለሀገር የሚጠቅም ነገር እየተሰራ ነው። ያሉ ጉለቶችን አጋጥ አሉ ውስጥ እኮ ብዙ ጉለት እኮ አለ። ጉለት እንዳጣና አይደለም። ችግሮች አሉ በአስተዳደር ጥራት ላይ፣ በህግ የበላይነት ላይ፣ በፍትሃዊነት ላይ፣ በብዙ ነገር ላይ ሌብነትን የሚያክል ከፍተኛ የሙስና ችግር አለ። የዲሞክራሲ ምህዳሩ በጣም ጠባብ ነው። በጣም ስቲል ጠባብ ነው። እነኚህን ቻሌንጆች መነጋገር ጥሩ፣ ግን በግልጽ ለሀገር የሚጠቅም ነገር በገሃድ ያለን ነገር መንግስት አስቀይማለሁ ብለህ ውሸት ስታወራ ምን የምትጠቀመው ነገር አለ አይደለ? ይሄንን አይተን እንዳላየን ከማለፍና ወይ ፈገግ ከማለት አንዳንድ ጊዜ ግን ማጋለጡ ያስፈልጋል። እውነት ለመነጋገር አጋልጠህ ነው ማለት ያለብህ። የገሌ ሰድበኝ ባይዘው አሉ ከስር ደግሞ የሚሉ አንተ እንደዛ የሚልና የሆነ ሰዓት ላይ ሄዶ ትሬሽሆልዳቸው እየሞላ ይደርሳል። በአደባባይ ያጋለጥን እያሳየናቸው እንደዚህ ስንሄድ ትሬሽሆልዱ እየደረሰ እነሱም ይሰለቻቸዋል ብለው እንደማይሰሙ
ብለን ተስፋ እናደርጋለን ያው ከተከፈለው ግን መጮህ አይቀርም 5 ብር ለጥፈህበት አዝማሪ የሆነ ግጥም ነገር ጠብ ያደርጋል እየተከፈለው ነው እንዴት ዝም ይበል ስለ እጅ መጨበጥ አልጋ ላይ ስለ ፕሬዝዳንቱ እየታደረ ስለሚለው ያወራ እንጂ ፖሊሲ ሊያወራ አይችልም ባይዘው ህፃናት ልጆች እኮ አይደለም እንግዲህ ትልልቅ ፖለቲካ እኮ ሊረዱ የሚችሉ ሰዎች ናቸው በዚህ ደረጃ እየተዋረዱ ያሉት አይታቸዋል አይደል ጋዜጣ ብዙ ነገር እኮ ፖለቲካ የሚያውቁ ሰዎች ናቸው ለምንድን ነው እንደሚዋረዱት ተከፍሏቸው ብዙ ነገር ያው እንደዛ ዝቅ ያደርጋል በሀገርህ ላይ ባንዳለም እኔ ባንዳ የሚለው ቃል ግልጽ ነው ይሄ ነው የሀገርህን ጥቅም against it contrary to it ውሸትን እንኳን አቀናብረ ለችግር ለብጥብጥ ለኪሳራ በሀገርህ ላይ እንድትዘምት ከተከፈለ እንዲህ ውርደት ነው የምትገናነበው የምትናገረው ነገር ራሱ በሰው ፊት የሚያስነቅ ማለት ነው እውነትና ውሸት ማጥለይ ትንሿን ነገር ለቅሞ ማለት እንደዛ ያደርጋልና ይሄንን ነው ያያየን ያለ ነው ያው ያጋለጥን እንሄዳለን ከዛ በዘለለገ ፖለቲክስ አይደለም ማለት ነው ወደ ሰመኑ ክስተት ልሰድህ ዛሬና ትላንት ወዳለው አንድ ሶስት ነገሮች ይያለው አንደኛው የሶማሊያ የውጭ ጉዳይ ሚኒስቴር መግለጫ ነው መግለጫው ትላንትና ወጣ በመግለጫው ላይ የሶማሌ ሉካን ቡድን ወደ አዲስ አበባ እንደሚሄዱ ተገለጸ ዛሬ በሚዲያዎችም እንዳየነው የውጭ ጉዳይ ምክትል ሚኒስትሩ ወይ ሚኒስትር ዴታው ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ከዶክተር ጌዲዮን ጋር ተገናኝተው አይተናል የሶማሊያው የደህንነት ኃላፊ ወይም የደህንነት ጉዳይ ዳይሬክተሩ ከኢትዮጵያው የደህንነት ኃላፊ ከአቶ ሬድዋን ሁሴን ጋር ተገናኝተው አይተናል መግለጫዎችም ሰጥተው አይተናል አንዱ ገጽታ እሱ ነው አንድ ላነሳ ይፈልኩት ሁለተኛው በተመሳሳይ ቀን የሶማሊያ የውጭ ጉዳይ ሚኒስትር ደግሞ ያወጣው መግለጫ አለ ትናንትና ሚኒስትሮቹን ልካለው ብሎ ካለ በኋላ በውጭ ጉዳይ ሚኒስቴር በኩል የኢትዮጵያ የጸጥታ ኃይሎች በደሎ ወረራ ፈጽመውብኛል የሚል ክስ ደግሞ ከሶማሊያ የውጭ ጉዳይ ሚኒስቴር ሰምተናል በደሎ ከተማ 3 የተለያዩ ወታደራዊ ማዘዣ ጣቢያዎች ላይ ድንገተኛ ጥቃት ፈጽመዋል ወረራና የሰው ህይወት ቀጥፈዋል ይሄ ደግሞ የአንካራውን ስምምነት ሊያደፈርሰው ይችላል የሚል ከዛው ከሶማሊያ የውጭ ጉዳይ ሚኒስቴር እንዲወጣ ነገር አለ በተመሳሳይ ቀን ማለት ነው ዛሬ የኢትዮጵያ የውጭ ጉዳይ ሚኒስቴር ደግሞ ምላሽ ሰጥቷል ሶስተኛው ነጥብ ያልኩት ነው የኢትዮጵያ የውጭ ጉዳይ ሚኒስቴር ምንድነው ያለው ወንጀላው መሰረተ ቢስ ነው የተስተካከለውን የኢትዮጵያና ሶማሊያ ግንኙነት ማወክ በሚፈልጉ ሶስተኛ ኃይሎች የተከሰተ ነው የአፍሪካ ቀንድን ለመናጥ የሚፈልጉ ሶስተኛ ወገኖች የቀጠናውን ሰላም አደፍራሽ የፈጠሩት ነው ስምምነቱን ለሚያደናቅፉ የሚፈልጉ አካላት ሊፈቀድላቸው አይገባም የሚል የዛሬ የኢትዮጵያ መንግስት የውጭ ጉዳይ መግለጫ አለ በኔ በኩል የቢስራይንም ሰርቼ መምጣት ስላለብኝ አንተን ከማግኘት በፊት አንዳንድ ዲፕሎማቶች ለማናገር ወይም የውጭ ጉዳይ ውስጥ ያሉ ሰዎችን ለማናገር ሞክሬ ነበር ወይም በጉዳዩ ላይ ቅርበት ያላቸው የትም ቦታ ይሁኑ ስማቸው እንዲጠቀስ አልፈለጉም የነገሩኝን ነገር ግን ትንሽ ላካፍልህና ለህዝቡም ላካፍለውና ምንድነው የሆነው ትንሽ ክሊር እንዲሆን ማለት ነው እኔ እንግዲህ ስማቸው እንዳይገለጽ የፈለጉ የዲፕሎማቲክ ምንጮቼ የነገሩኝ ምንድነው ያው እንደምታውቀው በዚህ በጁባላንድና በሞቃዲሾ መንግስት ማከል ችግር አለ ባለፈው ጊዜም ጦርነት ገጥመው የጁባላንዶቹ የሞቃዲሾን ወይም የሶማሊያ መንግስትን አባረዋል ቦታውንም ተቆጣጥረውታል በርካታ ወታደሮችም ወደ ኬንያ ገብተዋል የፌደራል መንግስቱ ከዛ በኋላ የሶማሌ መንግስት የሞቃዲሾ መንግስት የወሰነው ምንድነው እርምጃ እንዲወሰድባቸው የጁባላንድ ባለስልጣናት ምናምን እርምጃ እንዲወሰድባቸው ወስኗል እና በዛ ዕለት ኢንሲደንት የተከሰተው ምንድነው የጁባላንድ ባለስልጣናት አይሮፕላን መተው አይሮፕላን ማረፊያ ሊያርፉ ሲሉ የሞቃዲሾ መንግስት ውሳኔ ምንድነው አይሮፕላኑ ይመታ የሚል ውሳኔ ነው የወሰኑት አይሮፕላኑ ተመቶ የጁባላንድ ባለስልጣናት አይሮፕላኑ ላይ አደጋ እንዲደርስባቸው ማለት ነው የኢትዮጵያ መንግስት ደግሞ እንግዲህ እንዳልኩት ምንጮች ናቸው ከዛ በላይ ሊኖር ይችላል እኔ የሰማሁት ነው የኢትዮጵያ መንግስት ያን አልፈቀደ የኢትዮጵያ ወታደሮች አይደሉም አክቹአሊ የኢትዮጵያ ወታደሮች ሆነ የሰላም አስከባሪው አካላት ማለት ነው ጁባላንድ የሚገኙት ምክንያቱም
አንዱ ዲዩቲያችን ምንድነው አንዱ ኃላፊነታችን የተሰጠን ማንዴት ያዛን አካባቢ ሰላም መጠበቅ ነው ስለዚህ በአይሮፕላን እንዲመታም ወይ ምናምን እንዲሆን አይፈቅዱም ሶ አሳን ኢትዮጵያን ሳይሆን ኢቭን ያን ነገር ያረጉት እንደ ሰላም አስከባሪ የአፍሪካ ሰላም አስከባሪ ተልቋቸው ነው የፈጸሙት ሶ ክስም ከሆነ መቅረብ ያለበት ክሱ ከአፍሪካ ሰላም አስከባሪነት ሚናቸው አንፃር ነው ሁለተኛ ግን ማንዴታቸው ማለት በጎት መልኩ አይሮፕላን መታበት ወዘተ የሚሆንበት ነገር መፈጠር የለበትም ስለዚህ ይሄ ነገር የጁባላንድን ባለስልጣናት መታደጋቸው ወይም አይሮፕላኑ ላይ ውሳኔ እንዳይደረግ መደረጉ ነው ኢንሲደንቱ አሁን ግን ይሄንን ኢንሲደንት በተለይ የውጭ ጉዳይ የሶማሌ ውጭ ጉዳይ ቅድም እንዳልኩ ወደ ወረራ ወደ ተለያየ ሰው ግድያ ምናምን ወሰደው ሶ የኢትዮጵያ መንግስት ደግሞ አሁን መጥቶ የሶስተኛ ወገኖች ሴራ ነው ያለበት ነው ያለው ትንሽ ሰው መረጃው እንዲኖረው ስለፈለኩ ነውና ኢን ጀነራል ግን እንዲህ አይነት ነገሮች ምንድነው የሚታየህ አያና ይሄ ለማደፍረስ የተደረገ ነገር ነው አሁን ቴሪቶሪያል ኢንቴግሪቲውን እናከብራለን ሶማሊያን ሲባል ያሉትን ችግሮች ውስጥ እስካሁን ኢትዮጵያ እንደ መንግስት ሲረዳ የነበረውን ሳናገናዝብ ቀርተን አይደለም የፌደራል መንግስቱ በጣም ልል የሆነ ኃይል ያለው ጁባላንድ ላይ ምንም አይነት አቅም እንደሌለው የታወቀ ነገር ነው በቅርብ ጊዜ ኤምቢ ያሉትን ምርጫ ራሳቸው ወስነው አርገዋል ከንቲባው ያለው ፓወር ይታወቃል ኢቭን አንዳንድ አካባቢዎች ላይ የፌደራል ምክትል አይ ቲንክ ጠቅላይ ሚኒስትሩ ነው መሰለኝ ለመጎብኘት ፈልገው ራሱ የተከለከለበት ይዘት ነው ያለው የፌደራል መንግስቱ ኃይል ይሄንን ያህል ይላላ ዲስኢንቴግሬሽኑ ለረጅም ጊዜ ዲስኢንቴግሬትድ ሆኖ የኖረ የተበታተነ ሀገር እንደመሆኑ ተሰባስቦ እንደው በወረቀት ላይ ስናየው ፌደራል እንደምንለው አይነት አሁን ኢትዮጵያ ውስጥ እንደምናየው አይነት የፌደራል ኮማንዶ እንደዛ አይነት የለም እነሱ ጋር ያለው በጣም ልል የሆነ አንዳንድ የጎሳ መሪዎች ከፍተኛ ኃይል ያላቸው አንዳንድ የክልል አመራሮች ከፌደራል መንግስቱ ጋር በፍጹም በማይስማሙበት ሁኔታ እንደፈለጉ መኖር የሚችሉበት ይሄን አይነት ይዘት ነው ያለው እነሱ ያው የሶማሊላንድንም እንደዛው ኮንሲደር ያደርጉታል እሱ ከናካቴው ባይ ዲፎልት የራሱ መንግስትና ሀገር ሆኖ እስከመቆም ፓስፖርት ኢሹ እስከማድረግ የደረሰበት ነው ሶ እነኚህ አሁን አህመድ ፈቂ ሄዶ እዛ ከኢትዮጵያ ጋር በአንካራው ስምምነት ላይ ሞር ዲቴልስ ቅድም እንደተባባል ነው ይነጋገራሉ ተብሎ ልኡክ ወደ ኢትዮጵያ በሚመጣበት ጊዜ ግብጽም ደግሞ ጋር ኦሬዲ ዲል ያደረጉት ነገር አለ ሶስት ሆነው ከኢሳያስ ጋር በግላቸውም ሄደው ኢትዮጵያን ከሰላም አስከባሪ ውስጥ እናስወጣለን አሁን የሚመጣው አትመስ አሁን ያልቃል እንግዲህ በዚህ ሳምንት መጨረሻ ላይ አትመስ አልቆ አዲስ የሚጀመረውን የስምምነት የሰላም ማስከበር ሂደት ውስጥ ኢትዮጵያ እንዳትሳተፍ እናደርጋለን የሚል ነገር ነበራቸው ከግብጽ ጋር ሊያደርጉ የማይችሉ መስሏቸው ነው ማድረግ የሚችሉ መስሏቸው ነው ኢንተርናሽናል ኮሚኒቲው በፍጹም እሱን እንደማይቻል በተለይ አሜሪካ እሱ ማድረግ እንደማይችሉ አሳውቋቸዋል because እንደ ሀገር ዛሬ ቆመው ያሉት ሶማሊያ የሚባለው አልሸባብ የማይባልበት ሀገሩ ምክንያቱ ኢትዮጵያ እንደሆነች ይታወቃል እና የኢትዮጵያ መከላከያ የኢትዮጵያ ሰላም አስከባሪ እዛ መሐል ያለውን ክፍተት ተጠቅመው አሁን አንካራ ላይ እንደቀደም እንዳልከው እዚህ በኢትዮጵያ በኩል እንደ ጆቶኒ ሳንቲም ግብጽ ያስገባባቸው የሚንኳኩት አካላት ያሉትን ያህል ከሶማሊያ በኩል ከፍተኛ የሆነ ለውጥ አለ because በፊት ሲባል የነበረው 1 ኢንች አይወስድም እንደዚህ የሚባለው የፉከራና የድንፋታውን ነገር ሙሉ በሙሉ አጥፎ ወደ ሰላም መንገድ መጣው አቅጣጫ በመቀየር ከሆነ ሶማሊያ ነው በጣም ከፍተኛ አቅጣጫ ይቀየረው ቀደም እንደተነጋገርነው ዊን ማን ነው ሉዝ ያደረገው ከተባለ ማንንም ሉዝ አደረገ የነበረበት አቅጣጫ ለሶማሊያ አደጋ ነበር ከኢትዮጵያ ጋር ኮንፍሮንት በሚያደርግበት መንገድ ከዛም በዘለለ ቀጠናው ላይ ያለውና አካባቢው ለሀገሪቱም አብሮ መቆየት አደጋ ውስጥ እየሄደ ነበር ከዛ መንገዱ መመለሱ ዊን ያደረገው ግን ደግሞ ተመልሷል ከረጅም መንገድ ነው የተመለሰው ልክ ኢትዮጵያ የምትፈልገው ነገር ሁሉ እዚህ ዲል ውስጥ አለ መጀመሪያ ያለችው ነገር ዘላቂ የሆነ ቋሚ የባህር በር የሚለው ውስጡ አለ ሶማሊያ ግን በምንም 1 ኢንች አንሰጥም ምናም ብሎ ውስጥ ሲያስፎክሩ የነበሩት ህዝቡን ሲያነሳሱ ውስጥ የነበረው ስሜት አለ ይሄ አልሸባብ ኢንፊልትሬት ያደረገው መንግስት ነው
የአልሸባብ መስራች የሀገሪቱ ውስጥ ሚኒስቴር ብዙ መንግስት ውስጥ የተሰገሰገ አካል አለ ያንን አካል ነው ከግብጽም ጋር ደግሞ የሚሰራም አካል አለ የግብጽ ብዙ ነገር አለ እኛን እንግዲህ አስብ ትልቅ ሀገር ኢትዮጵያ የሚያክለው ላይ አትሊስት ኢትዮጵያዊነት የሚባለው ነገር ጠንካራ ስሜት ያለው እንኳን ኢትዮጵያዊነቱን ከለው ላይ ገፈው እንደዚህ ማስለፍለፍ ከቻሉ ሶማሊያ ውስጥ ያለውን አልሸባብ ኢንፊልትሬትድ የሆነውን ደግሞ ምን ያህል እንደሚያስደንሱት ማየት እንችላለን ያንን ለማረጋጋት ሲባል ይሄ የአንካራውን ነገር ለማፍረስ የሚፈልጉ አሉ አንካራው ነገር እንዲፋረስ እንዲጠፋ የሚፈልጉ አሉ ጁባላንድ ላይ ወደ ዶሎ የሄዱ የነበሩ የጁባላንድ ሰዎችን እንዳልከው እንዳይገቡ ይደረጉ የሚል ትዕዛዝ ነበረ ያን ትዕዛዝ ያወጣው ኃይል ይታወቃል ወደ የፈቂ ወደዛ መሄድ ጋር ተያይዞ ግብጽ ጋር ሄዶ እሱ ደግሞ ቀደም በኋላ ልታነሳው ይችላል እዚህ ርዕስም ላይ ያለ ግብጾቹ አንደኛ በእንትን ተሳታፊ እንደሚሆኑ በአዲሱ የሰላም አስከባሪ ሂደት ውስጥ ተሳታፊ እነሱም ደግሞ ቀይ ባህር ላይ አንፈቅድም ብለዋል ማንፈቅ አጀንዳ አላቸው ምን እንደተሰማቸው አይታወቅም ነገ ሲነሱ ደግሞ ልክ የአባይን ግድብ አንፈቅድም እንዳሉት ማለት ነው በሞታችን በደማችን በመናችን የሚል ንግግር ነበር ትዝ ይለኛል በቃ ፈቀዱም አልፈቀዱም ፍትሃዊ የሆነ ነገር ይሆናል ነገም ቀይ ባህርን ፈቃጅና የማይፈቅዱ አይደሉም እነሱ መብት የላቸው ይሆናል ማለት ነው ግን እንደዛ አይነትን ስሜት የማስነሳት ነገር በነፈቂ በኩል እዚህ የመጣው ንግግር እዚህ የመጣው ልኡካን ከፍተኛ በዛ መንግስት ላይ ጫና መጥቶበታል በውስጡ ያሉ የአልሸባብ አካላት ብቻ ሳይሆኑ ለግብጽ ተከፋይ የሆኑ አካላትም ህዝቡን የማነሳሳትና ይሄ መንግስት ሉዓላዊነትህን ፍላጎትህን ለኢትዮጵያ አሳልፈው አንካራ ላይ ሰጥቷል የሚል ስብከት አለና እሱን ተጠቅመው በጥብጥ ለማምጣት አንዳንድ ነገር ለመጫር የሞከሩ አካላት ራሳቸው የጁባላንድን ባለስልጣናት ለመምታት ሞክረው ራሱ እዛው ጁባላንድ ላይ ያለው ኃይል ነው ኢትዮጵያው እንደውም ሰላም የማስከበርና የማረጋጋት ነገሩ እንዳይፈጸም ከማድረግ ባለፈ የነካቸው ነገር የለም ራሱ እዛው ጁባላንድ ዶሎ ላይ ያለው ኃይል መጥቷቸው እርስ በርስ ማይነር ክላሽ አድርገው ሲያበቁ ወዲያውኑ በስቴት አፓራተሳቸው ኢትዮጵያ እንደዚህ ያደረገን ብሎ መናገር ይሄ የሚያሳየው ይሄን ጉዳይ ሊያፋርስ የሚፈልግ ኃይል እዛ ውስጥ እንዳለ ነው መንግስታቸው ውስጥ ኢንፊልትሬሽን አለ ኢትዮጵያ ትክክለኛ ምላሽ ነው የሰጡት እኛ ፍራተርናል የሆነ ወንድማማችነት ያለበትን ግንኙነታችንን ማጠናከር መቀጠል እንፈልጋለን የአንካራውን ስምምነት ማጠናከር መቀጠል እንፈልጋለን በውስጣችን ከዚህ ከጮህት ያላለፈ ነው በእኛ በኩል ያለው ዝም ብሎ ውጭ ቁጭ ብሎ የሚጮህ ነው በእነሱ በኩል ደግሞ እስከ መንግስታቸው ድረስ የተሰገሰገ እኛ ጋር ያለውም ተመዞ አልቆ ነው እንጂ ነበር ተሰግስጎ የተሰገሰገ አካል አለና እነኚህ ሁለቱም አካላት ዲስአፖይንትድ መሆን አለባቸው መያዝ መገራት አለባቸው ኢትዮጵያና ሶማሊያ ግን የኢትዮጵያን የባህር በር ፍላጎትም የሶማሊያን ሉዓላዊነትን ባከበረ መንገድ ወደፊት ይሄዳሉ የሚለውን ነገር ነው ሶ አንዴ ሞክረዋል አያርፉም በዚህ በኋላ ያ አሚን አንዳንዴ በጣም ይገርመኛል አያና አንዳንድ ሰዎች ምንጭማ ሚዲያ ላይ አስቡ እንጂ ሚዲያ ምንጮቹን ተናግሮ አያውቅም በቃ ዲፕሎማቲክ ምንጮች ነግረውናል የተከሰተው ነገር ይሄ ነው ብለዋል የአይሮፕላን እንመታለን ብለው የኢትዮጵያ ወታደሮች ጁባላንድ ስላሉ በሰላም አስከባሪ ያውን በኢትዮጵያ ስማ በሰላም አስከባሪ ኃይል ነው ያሉት ይሄንን ህገወጥ ነገር መፈጸም አይቻልም ቢኮዝ ማንዴታችን ሰላም ማስከበር ስለሆነ ብለው ያንን አድርገዋል ነው ሶ ይሄንን ነገር ልክ ነው ልክ አይደለም ብለህ ትነጋገራለህ እንጂ ምንጭ ምንድነው እኔ ትላንት ሳይ ነበር በጣም ይገርም አያና ትላንትና የአንካራው ዲክላሬሽን ኢትዮጵያን ገደል የከተተ ያዋረደ ምናምን ብለው አሁን እንድትገመው እንግዲህ ምንም አማራጭ ስለሌለ ዜናው በተለይ ተደማጭ ነን የሚሉ ዜና ሲሰሩ የነበሩ ልክ ትላንትናቺ ነገር እቺ መግለጫ ስትወጣ የዜናቸው ርዕስ ራሱ የአንካራው ስምምነት ፈረሰ ማለት ቀለሙ ሳይደርቅ ፈረሰ ብለው ነው የሚወጡት እርስ በራስ እንኳን እንደሚጋጭ ማሰብ አይችሉ ኦኬ ትላንትና የአንካራው ስምምነት የኢትዮጵያን ጥቅም አሳልፎ ከሰጠ ኢትዮጵያ ከተዋረደች ኦኬ ዛሬ ደግሞ ፈረሰ ከተባለ አንተ ተደስተህ ነው የምትወጣው የጠቀስኳቸው አካላቶች እና በቃ ለዕለት ተዕለት ኮንሰምፕሽን የሚሆን ነገር ነው የሚያራሩጡት
አንድ እሱ ነው ሁለተኛ አንዳንድ ሰዎች ስማችሁ ሲጠራ እዛ ውስጥ እኔ ብላችሁ ግቡ ከሌላችሁበት የላችሁ የገንዘብ የሚሰሩ አዋሉ ምን ጥያቄ ያለው ምንም የግብጽም የኤርትራ መንግስት የምናቀው ነው ሚዲያ ላይ አሳልፈናል ያላሳለፍነው ነገር አይደለም እንናገረው ስለዚህ ሪፈር የሚደረገው እነዛ ሪፈር የሚደረጉ ሰዎች ናቸው እንጂ እዚህ ውስጥ ያለው ሁሉንም ይመለከታል ማለት አይደለም እነሱን ወክላችሁ መልስ አትስጡ ስለዚህ ይሄን ነገር ተደጋጋሚ ስለማይ ማሳሰብ ፈልጋለሁ ላስት ፖይንት አያና ከዚህ ለመውጣት የግብጽ እንቅስቃሴ ቅድም ጀምረህ ነበር እኔ እንግዲህ አይ ዶንት ኖ የዚህ የውጭ ጉዳይ ሚኒስትሩ አካባቢ ያለው ነገር ብዙ ክሊር አይደለም በሞቃዲሾ አካባቢ ስፖይለሮቹ ውስጥም ያሉ ይመስለኛል እዛው በተለይ ውጭ ጉዳይ ሚኒስቴር ውስጥ ያለ እና ወደ ግብጽ ሄደው ነበር ከሶማሊያ የግብጽ የውጭ ጉዳይ ሚኒስትርና ሁለቱ ተነጋግረው አሁን የግብጽ የውጭ ጉዳይ ሚኒስቴር ሁለት ነገሮች ነው ያነሳው አንደኛ በሞቃዲሾ መንግስት በቀረበልን ጥያቄ መሰረት ግብጽ በሰላም አስከባሪ ሚሽን ውስጥ ለመካተት ወስናለች የሚል አሁን ወደ ሰላም አስከባሪ ግብጾች ሊመጡ እንደሆነ ነው አንድ የቀረበው ሁለተኛ ቅድም እንዳነሳው በርሳችንም እንደገለጽ ነው በቀይ ባህር ላይ የማይጋሩ አገሮች የባህር በር ላይ እንዲመጡ አንፈቅድም ነው ግብጽ እየተናገረች ያለችው እንግዲህ ይሄን ሰው በደንብ እንዲያስብ የግብጽ ፍላጎት ምንድነው ብለን አንድ አመት ሞላን መሰለኝ ይሄን ጥያቄ ስንጠይቅ ዛሬ ሁለተኛው ጥያቄ አደባባይ ወጣ ምን እንደምትሉ አላቅም ከግብጽ ጎን እንቁም የምትሉ ሰዎች ምን መልስ እንደምትሰጡ አላቅም the so called economist ፕሮፌሰር ምናምን የምትሉ ሰዎች ይሄው በአደባባይ ወጣ በቀይ ባህር ላይ የማይጋሩ ሀገሮች የባህር በር ላይ እንዲመጡ አንፈቅድም ፈቃጅና ነሽ ሆና የመጣችበት ነው እነዚህ ሁለት ነጥቦች ወደ ምን ያመራሉ እና ማጠቃለያ ሐሳብ ከዚህ አንፃር አንሳውና ወደሚቀጥለው እንሄዳለን ነው የመጀመሪያውን ሐሳብን ኮሜንት ላይ አይ ቲንክ ያየህ ነበር መሰለኝ እኔም ፈገግ ብዬ ነው ማልፈው አንደኛ ስሙ ስለተጠራ ነው እጁን ያወጣው ያልተጠራ ሰው ዞር ብሎም አይሰማም አውቄ ነው በጠራቸው አቤት አቤት ይላሉ ወይ እነሱ ወይ ቀኑ ሙሉ ሲያዳምጡ የሚውሉት ነገር ሲነካ ያውቁታል ማን ምን እንደሆነ ለዛም ነው ሁለተኛ እነኚህ የሚያወሩ ሰዎች ታርጌት ማርኬታቸው ማን ነው ታርጌት ማርኬት አያና እኔ ማናላው ሞኒተር ስለማረግ ወዳጆች ሁለት አመት አብሮ የዘለቁኝንም ስለማላቅ ቅን ሰዎች አሉ እንደ ሆነስትሊ ለመናገር ነው የሁለት አመት ጉዞዬ ያሳየኝ ነገር አለ ግን የሆነ አካል ዲሲቪ ያረጋቸውና ያን አጀንዳ ኦውን ያረጉታል ዲሲቪ ያረጋቸው ሰው ፕሮሞት ያደርጋቸዋል ያን ስለምመለከት ነውና በጣም ቅን የሆኑ ሰዎች በቃ ለሀገራቸው የሚቆረቆሩ አይነት ሰዎችም አሉ ግን በዚህ ሐሳብ ተጎትተው ሲወሰዱ እመለከታለሁ ለዚህ ነው እናንተን የማይመለከት ነገር አይመለከታችሁም እንላቸው የሚመለከታቸውማ በእነሱ ሰጥተው ነው የሚወጡት ያንን ስለማይ ነው አያ እንደዛ ከሆነ ሁለተኛ እየተናገርኩ የነበርኩት ነገር ይሄ ነው ታርጌት ማርኬታቸው ማለት ነው ታርጌት ማርኬታቸው አንደኛ በስሜት የሰከረ አካል ነው ዕውቀቱም ተወሰነ ነገር የማሰላሰል ኬፓቢሊቲ አምሮ እንግዲህ ሰው ብሎኩል አይደለም የሚፈጠረው ከሳሙና ፋብሪካ የተመረተ ሳሙና አይደለም ወይ ሆነ እንትን አይደለም ይለያያል ሰው ደረጃው አስተሳሰቡ ብስለቱ ዕውቀቱ ሁሉ ነገሩ ይለያያልና የሚችሉ ነገር ማመዛዘን እንዲችሉ ሆነው ከተለያዩ ስሜቶች የተነሳ ስሜት ይዘጋል ስሜት አምሮን ይዘጋል ስትናደድ ለዛ ነው ምንም አታድርግና የሚባለው በታውቅ ሌላ ጊዜ አገናዝበ ብዙ ማድረግ የምትችል ሰው ስሜቱ ከተነካ የማይሆን ነገር ሲያደርግ የማይሆን ውሳኔ ሲወስን ይገኛልና አንደኛ በስሜት ተኮርኩረው ኦሬዲ የሆነ ነገር ውስጥ ገብተዋል የሆነ የተረበሸ ነገር ውስጥ ይገለ እንደዚህ ነው እንደዚህ ተደርጊያለሁ እንደዚህ ሊሆንብኝ ነው የሚል ልክ ሶማሊያ በመንግስት ደረጃ ራሱ የሶማሊያ መንግስትና ሐሰን ሼክ እንደዛው ነው ያደረጓቸው በዛ በስሜት መኮርኮር ለማሰብ ለማገናዘብ ከባድ ቦታ ላይ ያሉ ሰዎችን አንደኛ ሁለተኛና ሰፊው ግን ነገር ለማገናዘብ ሲጀመርም ፖለቲካን ወይም እንደዚህ አይነት ነገር ለማገናዘብ አቅሙ ብቃቱ የሌለው ሰፊ አካል ታርጌት አድርገው ነው የሚናገሩት እንጂ ከዛ ውጪ ከሆነ አንድ ሰው ዛሬ አንድ ነገር ነገርው ነገ ተመልሰ መተህ የሚጣረስ ነገር ስታወራ ሆልድ ኦን ማለት ይቻላል በተለይ ቆይ ትላንትና ይሄ ነገር በመሆኑ ተናደህኛንም ስታናደዳል ነበር ዛሬ ደግሞ በመፍረሱ ተናደህ የምታናደደን በምንድነው ማታናደደን በምንድነው ማታስለቀሰን በምንድነው ሁሌ መከራ ማታወራብን ብሎ መጠየቅ ይችላል ማለት ነው ሶ ወይ አይችልም
እንደዛ የማመገናዘብ አቅም የለውም በየለቱ የተሰፈረለትን የየየ እንትኑን ድርሻውን ኮታውን ይዞ ወደ የየና ወደ ብስጭትና ወደ ቁጣ ወደ መራገም ወደ እንትን ወደ ማጥላላት ነው የሚሄደው የተሰፈረለትን ይዞ because የለውም የራሱን ነገር ማገናዘቢያ ወይም ደግሞ ከስሜት የተነሳ ባገኘው ነገር ሁሉ የሚያናድድ ነገር ይስበዋል የሚያስቀሰው ነገር ምናምን ይስበዋልና ሞር የተገናዘበ ሞር ነገሮችን ያመዛዘነ ችግር እዚህ ጋር ነው ጥሩ እዚህ ጋር ነው መጥፎ እዚህ ጋር ነው የሚልበት ቦታ ላይ የሌለን አካል ነው ታርጌት የሚያደርጉት እሱን አካል ደግሞ ለማስፋትም ይሰራሉ በተለይ በስሜት በኩል ይሄ አንዱ ነገር ነው ግብጽ ጋር ስንመጣ አንተ ፕሮፌሰር ምናምን ያልካቸው አይ ቲንክ የምትጠቅሳቸውንም አካላት አውቃቸዋል እውነት ለመነጋገር ከሆነ ፕሮፌሰርነታቸውን በምን የሚስሩ ዕውቀታቸውን ትምህርታቸውን በምን ይሁን ፕሮፌሰር ማለት እኛ ሀገር አሁን ዶክተር ወይ ፕሮፌሰር የሚለው ስም ከተለጠፈብህ እንትን ነፃ ቬሪፋይድ ነው ከዛ በኋላ ለማሰብ ለማገናዘብ በስርዓት ለመናገር ኃላፊነት ነፃ እንደተደረገ አክት የሚያደርጉ አካላት አይቻለሁ ጀስት እኔ ፕሮፌሰር ተብያለሁ ስለዚህ እንደፈለኩ የፈለኩትን ነገር ብል ሰው ፕሮፌሰር ነው ብሎ ከጄ ይቀበላል ብሎ የሚያስቡ አንቀበላቸው መዝነን ነው የምንቀበለው በስራ ስር ላይ ዶክተሬት ሰራህና መተህ ሀገራዊ አሁናዊ ፖለቲካችን ላይ የፈለከውን ነገር ብትነግረን እንደ ወፍ ልጆች አፋችን አብለን አንተ የሰጠነን እንውጣለን ማለት አይደለም ጥያቄዎች እንጠይቃለን ጥያቄ ስንጠይቅ የብዙዎቹ ሐሳብ ውድቅ ሆኖ የምናገኝበት ይዘታል ከግብጽ ጎን ቆማለሁ የሚል ሰው ከፈለገ ይቆም ሲደክመው ደግሞ ቁጭ ይበል because ከግብጽ ጎን የምትቆመው የመን ሀገርን ታሪክ አጥንተን ላለፉት 1000 ዓመታት ግብጽና ኢትዮጵያ መሃል ያለውን ግንኙነት ከአሌክሳንድሪያና የኢትዮጵያ ኦርቶዶክስ ቸርች ሪሌሽንሺፕ ከመንግስታት ሪሌሽንሺፕ ሄደህ ጎብኝና አንተን ከግብጽ ጎን የሚያስቆም ኢትዮጵያዊነት ካለ ልዩ ነው ዛሬም ግብጽ ወጣ እየተናገረች ያለችው አንፈቅድም ኢትዮጵያ ወደ ባህር በር እንድትመጣ አሚን ያለ መፍቀድ አቅም አላት ወይ የላትም ሌላ ነገር ግን አንፈቅድም እየሰሩ ያሉት እንዳይፈቀድ ነው ስለዚህ አንድ ኩሩ ኢትዮጵያዊ ነኝ አንድ እንትን ነኝ የሚል ሰው እዚህ ጋር መጥቶ ከግብጽ ጎን ቆሜ ኢትዮጵያ የባህር በር እንዳይኖራት ታፍና ተዘግቶባት እንድትኖር ነው ምሰራው እሱ ነው ዛሬ የሚያዋጣኝ አብይ አህመድን ለማፍን ስለሚጠቅመኝ 126 ሚሊዮን ህዝብ አብሬ ባፍን ያዋጣኛል ብዬ ህዝቤን አብሬ ከአንድ መሪ ጋር ለማፈን ብዬ ሰራለሁ ብሎ የሚያስብ ከሆነ ማፈን የሚያዋጣ ቢሆን ስልጣን የሚያስለቅቅ ቢሆን ኢሳያስ አፈወርቂ የዛሬ 20 ዓመት ነበር በሳንክሽን ብዛት ሀገር ጥሎ የሚወጣው የሚጎዳው ህዝብ ነው የሚጎዳው ሀገር ነው ደግነቱ እንደነሱ አይደለም ሲቹዌሽኑ እኛ ሩቅ የምንለው ነገር ዛሬ ቀርቦ ነው ያያየነው ነው የባህር በሩም አባይም ግድብ ሌሎችም ነገሮች ወደ ስኬት ይመጣሉ አንድ ኮሜንት ነው የሚያየው ነበር ላለፉት 6 ዓመታት በኢኮኖሚ በምን አንድ ነገር አለ የምትሉ ከሆነ የሚል ሰው ታያለ ምንም ማድረግ አትችልም እንደዚህ አነሱ አሁን ገባ እኔ ቁጭ ብዬ አሁን እንደገና የኢኮኖሚ ምናምን ልዘረዝር ነው ለዚህ ነው because ነገ ዴሊት አርጋ ትመጣለች አጥፍታው እንዳለ ዴሊት አርጋው ዘሴት ጥያቄ ይዛ ትመጣ ስለዚህ አይተ እሺ ብለ ማለፍ ነው ገብቷል because 100 ምናምን ሚሊዮን ሆነ እያንዳንዱ ሰው ደረጃ ማውራት አትችልም ለፐብሊክ ኮንሰምፕሽን ነው ያወራን ያለነው የሚመጥን ነገር ነው ብለን የምናስበው ያጣራ ነው አሁን እኮ እዚህ መጥቶ እንትን ሶርስህን ንገረኝ ይላል በጋዜጠኝነት ውስጥ ሶርስ የሚናገር ሰው ሶርስ አይኖረውም ያልቃል በዛ ጋር ነው የሚያበቃው አንዴ ሶርስን ከተናገርክ በኋላ ከዛ ለማን ያንተ ሶርስ ይሆናል ይሄንን አሁን አያውቁ አይደል ማያውቁ ሰው ይጠይቃል እንደገና ተመልሰን እንደዛ እናደርገው ዝም ብለህ ማለፍ ነው መዝለል ነው because ሁሉንም መልሰን አንችልማ ትምርት ለዛ ነው አሁን ከስር ከመዋለ ህፃናት ይጀመር እየተባለ ያለው በደንብ እንዲያድግ ነው እንደዚህ አይነቱ ነገር በቅሎ ልክ ጸጉር ቀለም የተቀባ ሰው ቀስ ይያለ አድጎ አንዳንድ ጊዜ ሂና ምናምን ይወጣል ትክክለኛው ከለር ይወጣልና ይሄ በረጅም ጊዜ እንደዚህ አይነቱ ነገር አድጎ ከውስጡ እንዲወጣ ይደረጋል በመንችለው መጠን ሀገር የሚያበላሽ ነገር ሲሆን በግልጽ አደባባይ እንነጋገራለን ጥሩ ያው እንግዲህ አንዳንድ ጊዜ በግልጽ መነጋገር ስለሚያስፈልግ ነው አሚን ትላንትና ስላልተገናኘን አያና ልክ የሶሪያ ሞብ ሲመጣ መንግስቱ ሲቀየር ምን ሲል ኢትዮጵያ እንደ ሶሪያ የሚል ፕሮግራም እኮ ሲሰራ ነበር ኢትዮጵያ እንደ ሶሪያ እና የሰዎች ፍላጎት ሶሪያ ሆና ማየት ነው ፍላጎታቸው ማለት ነው ኢሳያስ ኢትዮጵያ እንደ ሶሪያ አብይ እንደ አሳድ የሚል አይነት ነገር ነው የምትመለከተው እንዴት ሶሪያ እንደሆነ ልትሆን እንደምትችል ነው ኤክስፕሌን የሚደረገው በኋላ እኮ ኢቭን ስትጎትተው
ስቶሪው ይሄን እንደ ሶሪያ ያሉ ሰዎች ምንድነው ባክግራውንዱ ቢካይድ እኮ ራሳቸው የሚደነግጡበት ነው ባይዘው አንዳንዶቹ እና ነገኔ ሰውን ቶሎ ዲስቲቭ ማድረግ በተለይ ጄኒውን የሆኑ ሰዎችን በዛ መልኩ የማታለል ነገር ነው የምትመለከተው ዛሬ ሶሪያ ምን እንደሰማ ነው ዛሬ ዜና አይተከሆነ የመጡት መንግስት የሆኑት አካላቶች ክሪስማስ አቃጠሉ ከሰማ ክሪስማስ አደባባይ ላይ ክሪስማስ አቃጠሉ ያ ማለት ሰዎች እንግሊዝ መንግስት በጥርጣሬ ይመለከታለው ስትል ነበር አውሮፓዎቹ ኤግዛክትሊ እየመጣ ነው ወደዛ መሪ የነበሩት ሰዎች ምን አይነት መሪ እንደነበሩ አሜሪካ እኮ በሽብርተኝነት ስትፈልጋቸው ፈርጃ ገንዘብ ሰጣ ፈልጓቸዋል ስትል የነበረች ነች አሁን ገንዘቡን ትቸዋለው ወዘተ ብትል ዛሬ የክሪስማስ ጽድ ነው ወይ ክሪስማስ ትሪው ነው ያቃጠሉት አይሰራም ክርስትና አይሆንም ብሎ ማለት ነው ሶ ኢትዮጵያ ውስጥ የፈለግነው እንደዚህ አይነት ነገር ነው ወይ ብለን ራሳችንን መጠየቅ የሚያስፈልግ ይመስለኛል እና እሱ አንዱ ነው ሁለተኛ እንዳልኩት ነው ቅን ሰዎች አሉ በጣም ግራ ቀኙን ማየት አለባቸው ምንድነው እኔ ላይ ሊሰራ የተፈለገው እንጂ እኔ ጋር የሚመጡ ብዙዎቹ ከday one ጀምሮ አያና ኖ ዋር ሚሉ ወዳጆች አሉ ኖ ዋር በቃ ጦርነት አያስፈልግም ይሉ ይሄ ጠብቀን እንድንቆይ የሚያስፈልገን ነገሮች ናቸው XYZ ብዬ አይጠቅምም አላነሳም ስለዚህ እነዛን ሰዎች ቶሎ ብሎ ያታለሉ በዛ ማቀፍ ውስጥ ለመክተት የሚካሄድ ነገር እመለከታለሁ ሆን ተብሎ ደግሞ አገሪቷ ሁከት ብጥብጥ እንድትሆን የሚፈልጉ አካላቶች ደግሞ በቃ ማማሰል የሚፈልጉ አካላት አሉና ከዛ አንፃር እንድናየው ፈልጌ ነው አያና ምናልባት ወደ ቀጣዩ ፓርት 2 ከሜዲ በፊት ምናልባት አንድ ደቂቃ ካለ ማጠቃለያ 30 ሰከንድ ነው ሰውን ሐሳቡን እንጂ ሰውን እንደ ሰው መጥላትም መግፋትም አያስፈልግም ሐሳብ ማይሆን ሐሳብን መግፋት ያስፈልጋል አሁን አንድ ሰው የሆነ ነገር ሲል ሐሳብ ትክክል አይደለም ብለን ፑሽ ማድረግ እንጂ እንደ ሰው ልጅ እኔ ትላንትና ያጠፋሁት የተሳሳትኩትን ነገር አርሜ ነው ዛሬ ያለው ዛሬ የሚሳሳተው ነገር አለ ነገ ማረም እድል ያስፈልገኛል እየተማማርን ነው መሄድ ያለብን አንዳንድ ክፍተቶች ችግሮችን እያሟላ እንሄዳለን ሶሪያን መሆን ይፈልጋሉ እነኚህ ሰዎች አይደለም እንደ ሶሪያ ብለው በመናገራቸው የሆነ አይነት ጭብጨባ የሆነ አይነት ቪው የሆነች አይነት ኢንፍሉዌንስ የሆነ ጫና ለመፍጠር ነው አንዳንድ ጊዜ በምን እንደሚጫኑ አያውቁ እንደ ሶሪያ አይደለም የአንዲት እርምጃ ደግሞ ወደዛ አቅጣጫ አንዲት ነገር ብትጎድል ትንሽ ነገር እኮ ነው ፖሊስ እኮ የሆነ ሰው በርግጫ መታብለው እኮ ደግሞ ይለጥፋል አይደለም ሀገር መፈራረስ እኮ አይደለም ትንሽ ነገር ደግሞ ሲመጣ እሱን እየየ ነው ችግሩንም ማምረት ችግሩ ሲመረትም የመጀመሪያውን ፍሬ አምጥተህ እሱንም እንትን ማለት ነው ስለዚህ በተቻለ መጠን ኔጌቲቭ ነገር ቁጣ ሐዘን ንዴት ቁጭት እየየ እንዲበዛ ሚዲያ ላይ ማምረት ነው ሪዘንትመንት እና አንገር ይሄ ቴምፐርመንቱ እንዲቀየር የማድረግ ስራ ነው ስለዚህ ያገኙትን ነገር ሁሉ ችግር ደግሞ በነገራችን ላይ አይንም ይስባል በባህሪውም ደግሞ ብዙ ነው because ይሃለም ይወደድ ነው ችግር ይበዛል ከጥሩ እሱን ሰብስበው ማቀጣጠል እሱን ማዋከብ ራስህን ሚዲያን ከፍ ያደርጋል because ብሶተኛ ነው እንጂ ኖርማሊ ደስተኛ ሰው ብዙ እንትን አይልም አይደግፍም ሰው ሲብሶ የሆነ ነገር ማድረግ የሚወደው ሰርግ ቤት ከመሄድ እኮ ለቅሶ ቤት የሚሄድ ይበዛል እንዴት ይቀራል ይላል ሰርግን ለቅሶ እንዴት ይቀራል ትላለ በባህላችን እና ኔጌቲቭ ላይ ትኩረት ስላለ እሱን ኔጌቲቭ የማብዛት እንትን ማለት በሱ ቪው የማግኘት በሱ የመወደድ በሱ ከፍ ማለት በሱ ደግሞ ለውጥ እናመጣለን ብለው የሚያስቡ እንደዚህ አይነት ድምጽት ብንፈጥር ጫና ልናረግ እንችላለን መንግስት ላይ ብለው የሚያስቡ አካላት የሀገርም የሆነው የጋራ የሆነው የህዝባዊ የሆነው ነገራችን ጭምር በሚያፈርስ ደረጃ በጣም ኢሬስፖንሲብል በሆነ ኃላፊነት በሌለበት መንገድ እንደዚህ እሱን እንቃወማለን ያን ያደረገውን ሰው ግን እንደ ሰው አንገፈው because ነገ አንድ ነገር ቢቆረቁር ዘሎ ወደዚህ ይመለሳል እናውቃለን ሪኮይል ያደርጋል ልጅ በሳስ ይቃጠል እንደሚመለሰው ሌሎች ሰዎችም እንዳይቃጠሉ እንደዛ ሰውን ያተረፍን ሐሳቡን ያጠፋን ካላው ላይ ያስተካከልን መሄድን ያለብን እውነት ነው እንደዛ ሐሳብና ሰው ይለያያል ብዙ ጊዜ ነው ማነሳው እኔ ጥሩ ሐሳብ ነው ያነሳው ኤርሚያስ ውስጥ ትምክህት ነህ ከምትይን ያነሳው ሐሳብ የትምክህት ሐሳብ ነው ብትለኝ I would start fight ከዛ ከሐሳቡ ጋር so ሰዎችን ካስተሳሰባቸው ለይቶ ማስቀመጥ አንዱ የፖለቲካ ሃው ነው ባይዘው ሃው ስለዚህ የምታራምደው ሐሳብ እንዲህ ይመስላል የምትናገረው ነገር እንዲህ ይመስላል ከተባለ